يا الله تعالى نقدر في دي لا يدلم ديم زايد يدلم قانقا يدلم كما قال أبو حنيفة رضي الله عنه. لازم نقدر يبالم ما هي والحروف مخلوق. الكلام الكلام هو اللفظ المركب المفيد بالوضع العربية. إيه النحو القرآن ده جرومية لا يبغى مجمر ولا كل نكره. أكو سلزة أنيه مركب يهونتن الله تعالى مركب أدرجوا من نجرم على نون دي أنتهون. أنت اليوم بتلوري ما الله ينجرم على نو مركب قال هنا نقدر يبالو. أبو حنيفة أنا شوف قالوا تاني دلهم أبو حنيفة تساسوا. كوي ما أبو حنيفة بلو ما نون بلو أنت نقدر لا مالك قاعدة شنو ما جمرة نقدر يبالو سندي عندي كلام لما بال يوم جمرة لفظ يسبلغوا لفظ مالك حرف يسبلغوا تال مالك نو صوت يسبلغوا مالك نو حرف لما بال عندي كنا ይሄ ካስፈለገው ለፍዝ አለው የመጀመሪያው ሆል ለፍዝ አለው ሆል ሙረከብ ነው ደግሞ ቅደም ተከተል አለው ቅደም ተከተል ከሌለው ንግግር ሊባል አይችልም አልሙፊዱ የሚያስተላልፈው መልእክት አለው እንደገና ቢልወጥዒ በአረበኛ ቋንቋ መሆን አለበት ይሄ ካልሆነ ንግግር አይባልም ብለው ሙሐቶች አጀሩም እያለ ገና መግቢያው ላይ አስቀምጠውታል ስለዚህ አንተ የምትለው ነገር ለፍዝና ይሄ እኮ ገብቶኛል ስለዚህ አሁን አንተ ሰው ተከለለው እንዴ ተከተለ ሙረከብ ካልሆነ ንግግር አይደለም እኮ አድምጥ አሁን እነዚህ 28ቶቹ ፊደሎች አረበኛ ናቸው የአላህ ንግግር እነዚህ 28ቶቹ የአላህ ንግግር ናቸው ብለህ ነው የምታምረው ማለት ነው አንተ እኛ 28ቶቹ ፊደሎች ማለት ነው እኔ ያልኳለሁ 28ቱን ተዋቸውና እኔ ያልኳለሁ 28ቱን ቢሆን እኮ 28ቱን ቢሆን አዳምጠኝ 28ቱን ቢሆን ቢሉ ከዞች ለማረበኝ ካልሆነ ሙፊድ ካልሆነ ቢልወጥ ካልሆነ ንግግር ሊባል አይችልም 28ቱን ፊደሎች በተጠቀም ስለዚህ አረቦችና አላህ አንድ አይነት ቋንቋ ነው የሚያወሩ ማለት ነው በአንተ ፈህ አላህ Subhanahu Wa Ta'ala አዳምጠኝ አላህ Subhanahu Wa Ta'ala ይናገራል ንግግር ማለት ምን ማለት ነው ከተባለ ደግሞ ከላም ማለት ንግግር ማለት ወለፍዙ المركب المفيد بالوضع العربي መሆን አለበት ብለው ሙሐቶች ያስቀመጡ ይሄ ነው ንግግር ይሄ ካልሆነ ንግግር አይባልም እኮ ይሄንን አላህ አይናገርም ማለት ይሄንን የኻለፍኩ ስለዚህ አንተ እምነትህ አላህና አረቦች ንግግራቸው አንድ አይነት ነው ብለህ ነው እምነትህ እሺ አላህ ይናገራል ብለህ ታምናለህ አታምንም እምነትህ መልስልኝ አላህና አረቦች የሚናገሩት አንድ አይነት ቋንቋ ነው ብለህ መልስና ከዛ ለምን በፍጡር ታመሳስላለህ ለይሰ ከሚስሊሽ ኡል ማለት እኮ ፈጣሪ ነው እንዴ አይመሳሰልም ሙረከብ የሆነ ነው አለ እኮ እሱም በአረበኛ የተቀመጠ ነው አለ አይደል አይሆንማ አንተ በመጣው ከርከርን እኮ ንግግር አይደለም የሚባለው ያንተ እኮ ንግግር አይባልም ላ እኮ የኔ መልስልኝ አሁን እኔ ያልኩህ አላህና አረቦችና አረቦችና አንድ አይነት ቋንቋ ነው ብለህ ታምናለህ ወይ መለስኩልህ አረቦችና አላህ በንግግር አረቦችና አላህ አይመሳሰሉም እሱ ፈጣሪ ነው እነሱ ፍጡር ናቸው ስለዚህ በአረበኛ መናገሩ ካልክ ግን አረበኛ ቋንቋ መናገሩ ከሆነ የምትለው አረበኛ ቋንቋ ነው አላህ የሚናገረው አዎ ሰዎች ስለዚህ አረቦች ይናገራሉ የውመል ቂያማ ፍጡራኑ አረቦች የሚናገሩት አረበኛ ቋንቋ ነው አይደለም አረበኛ ነው ስለዚህ ፈርቁን በመካከላቸው ለየለ አይዋ ልዩነቱ አላህ የሚናገር አረበኛ ነው እሺ ልዩነቱ ለለየለ እሺ አረቦች የሚናገሩት በመረጃ ነው ለነገር ነው አዳምጥ አረቦች የሚናገሩት በከንፈራቸው ተጠቅመው በምላሳቸው ተጠቅመው የአረበኛ መኻሪጅ الحروف የሚባሉ የአረበኛ ፊደላት መውጫ ተጠቅመው ነው የሚያወሩት አላህ ደግሞ ፍጡር ስላል አይደለ ፈጣሪ ስለሆነ እኛ በምን አይነት መንገድ እንደሚናገር ከይፍያውን አናቅም ግን አላህ Subhanahu Wa Ta'ala ይናገራል የሚናገረው አረበኛ አሁን መጣልኝ ስለዚህ ከይፍያውን አናቅም ካልክ አላህ ተናጋሪ ነው ብለህ ነው እንጂ የምትሄደው በቋንቋ ነው የሚናገረው ብለህ ከይፍያውን አላውቅም የሚል ይሄ ጭራሽ አያቀል ከይፍያ ቋንቋ ማለት እኮ ቋንቋ ማለት ለምሳሌ እኮ ፍቹን ንገረኝ ነበር አንተ እኮ የምትለው ንግግር አይባልም አልኩህ አድመጣኝ አሁን ያንተና
የኔ የተለያየ እኔ አሁን አላሁ ተዓላ የተከለሙ ይናገራል ብዬ አምናለሁ። ወላኪን ንግግሩ የፍጡሩን አይመስልም ብዬ አምናለሁ። ስለዚህ ጨረስኩ። ከዚህም በኋላ ንግግር ማለት ምን ማለት ነው? ንግግር ማለት ንግግርን የሚለውን ተርጉምልኝ። ንግግር አድምጠኝ። አላህ ይናገራል እንጂ የተባልነው በፊደል እናገራለሁ በቋንቋ እናገራለሁ ብሎ አላህ አላስቀመጠም። ሶሐባም ሆነ ሰለፍ አልተናገሩም። ይህን አለ የምትል ከሆነ አምጣ መረጃ። አላህ የሚናገረው ሐዲስ ነው ማመጣለህ። ግን አንተ ለምሳሌ አንተ አላህ የሚናገረው በሉጋ ነው በቋንቋ ነው የሚል አምጣ። ይሄው ቁርአን ያላህ ቃል ነው፣ በአረብኛ ነው የወረደው። ቢሊሳኒን አረብይ ሙቢን አውቃለሁ። ይሄንንም አውቃለሁ። አሁን እኔ ያልኩህ አላህ የሚናገረው እኮ አንተ አሁን አላህ የሚናገረው በቋንቋ ነው በፊደል ነው የሚል መረጃ አምጣ። እኔም ደግሞ ከሰለፎች መረጃ አመጣለሁ። እኮ የነገርኩህ እኮ ነው። ቁርአን ያመጣሁልህ ነው። ቢሊሳኒን አረብይን ሙቢን በመረጃም ስጠኝ። ይሄ ግልጽ በሆነ ቁርአን አመጣሁልህ። ሱረቱ ሹዓራ 95 ላይ ቢሊሳኒን ቋንቋ ወረደ እኮ ነው። ይሄ እኮ ታዲያ ለነብዩ እኮ ነው። ግልጽ በሆነ ቋንቋ ወረደ እኮ ነው አረበኛ። ቁርአን እኮ አላህ ቃል እኮ ነው። ቁርአን እኮ ይሄ ሐርፉ ፊደሉ ማለት ነው። ሐርፉና ሉጋው የአላህ ንግግር ነው ብሎ ያስቀመጠ ስጠን። ልቦለድ አይደለም። የነገርኩህ ቁርአን ያመጣሁልህ ቢሊሳኒን አረብይን ሙቢን ማለት ነው። አረብይን ሙቢን ማለት ግልጽ በሆነ አረበኛ ቋንቋ። ታዲያ ይሄ ያላህ ቃል እኮ። ስለዚህ ይሄ ለፍዙል ሙነዘል አላህ የሚናገረው በዚህ በሁሩፎቹ እኛ በምንቀራው ማለት ነው። እንዲሁም ደግሞ በቋንቋ ወይ በአረበኛው ነው የሚያወራ የሚል መረጃ አምጣ። ይሄው እኮ ነው ቢሊሳኒን አረብይ ሙቢን በአረበኛ ነው የሚያወራው ማለት እኮ ነው። ይሄ እኮ በአረበኛ ግልጽ በሆነ አረበኛ ወረደ እንጂ አላህ በፊደል ነው የሚናገረው ማለት አይደለም። በአረበኛ ወረደ ማለት የወረደው እኮ አላህ ቃል ነው። ተቀንሶ ተጨምሯል፣ ተተርጉሟል። ይሄ ቁርአን ከሆነ መረጃ ቢሊሳኒን አረብይ ሙቢን የሚለው ከሆነ መረጃ ሙፈሲሮች ይሄንን የፈሰሩት አንተ ባልከው ነው ወይ? አላህ የተከለሙ ቢሉገቲን ወሐርፊን በሚል ነው ወይ? አንተ መረጃ ነው። ይኸው በግልጽ አመጣሁልህ እኮ ቁርአን ያላህ ቃል ነው። ቁርአንን የተረጎመው ወይም ቁርአን ነገር የተረጎመው ወይንም ደግሞ ወደ አረበኛ የቀየረው ማንም የለም። እንዲያለ ነው የወረደው። እንዲሁም ቁርአን አንቀጽ ላይ ሱረቱ ዱኻን ቁጥር 58 ላይ ፈኢነማ የሰርናሁ ቢሊሳኒከ ለዓለሁም የተዘከሩን ይላል። ስለዚህ የሰርናሁ ቢሊሳኒከ ለዓለሁም የተዘከሩን ማነው ይሄንን ያደረገው? ቢሊሳኒከ ማንን ነው? ረሱል አለይሂ ሰላቱ ወሰላም ረሱል። ስለዚህ የነብዩ ንግግር ነው ያላህ ንግግር አንድ ነው ማለት ነው በአንተ አካባቢ። ይኸው ቁርአን ነው እያለ ያለው ፈኢነማ የሰርናሁ ግልጽ አደረግነው አለ። ይኸው አገርናው ቢሊሳኒከ ቁርአን ያላህ ቃል ነው አይደለም እኮ በአንተ ላይ ሄድን። ስለዚህ ነብዩና አላህ የሚናገሩት አንድ አይነት ነው ማለት ነው። በአንተ ላይ ሄድን እኮ ቁርአን እኮ ነው። ይሄ ቁርአኑን እኮ አንተም ስታነበው እኮ አላህን ቃል ነው የምታነበው። ቁርአኑን እሱ ማይካኮ ነው። ቁርአኑ አልሐምዱሊላህ አልሐምዱሊላህ እቺ መልስልኝ። አልሐምዱሊላህ ረቢል ዓለሚን የማን ነው ንግግር ይሄ? ለዓለማቱ ጌታ መስጋና ይገባ ማለት ነው። አይደለም ንግግሩ የማን ነው ያልኩህ እኮ ጥያቄው ተርጉሙ አይደለም። አልሐምዱሊላህ ረቢል ዓለሚን መጀመሪያ ነብዩና አላህ የሚናገሩት አንድ አይነት ወሬ ነው ወይ? ይሄን መልስ። እኔ ጠየቅኩህ። አንድ አይነት ነው። አሁን ላኢላሀ ኢለላህ አንድ አይነት ነው የሚናገሩት። ጨርሰና ማስረጃም ታንጂ እንግዲህ ነገሩት ግልጽ እኮ ነው ነገሩ። ጨርሰና ይሄ ወረደው ቁርአን ሪከርድ ያርጋችሁልኝ ጨርሰን እኮ አላህ እና ነብዩ አንድ ንግግር ነው ታከኩ خلاص ጨርሰን